የዓለም መገናኛ ብዙሃን የሀገራት ትኩረት በጋዛም የሰላም ዕቅድ በሐማስ ውሳኔ ላይ አርፏል። እስራኤል የጋዛ ድብደባን እንድታቆም ፕሬዝዳንት ትራምፕ መንገራቸውን ተከትሎ እስራኤል በፈጸመችው ጥቃት 20 ፍልስጤማውያን መገደላቸው ተነግሯል። ሐማስ የትራምፕን የሰላም ዕቅድ በከፊል መቀበሉን ተከትሎ ፕሬዝዳንቱ እስራኤል በጋዛ የምትፈጽመውን ድብደባ እንድታቆም ጠይቀው አዎንታዊ ምላሽ አግኝተው ነበር ቅዳሜ ማለዳ። ሆኖም የእስራኤል ዘመቻም ይቆማል ተብሎ ሲጠበቅ በጥቂቱ ከ3 በላይ የአየር ጥቃት ዛሬ መፈጸሟንና 20 የሚደርሱ ሰዎች መገደላቸውን የፍልስጤም መገናኛ ብዙሃን ዘግበዋል። የእስራኤል ጦር ኃይል ግን የሰላም ዕቅዱን የመጀመሪያ ዙር ተግባራዊ ለማድረግ እየተዘጋጀ መሆኑን ሲገልጽ የተለያዩ ሀገራት የሐማስን ውሳኔ ደግፈው መግለጫ እያወጡ ናቸው። ሐማስ ታጋቾችን በሙሉ ለመልቀቅ መስማማቱ በጋዛ ሰላም ይመጣል የሚል ተስፋም አሳድሯል። ዛሬ ጠዋት የፈረንሳይ የብሪታንያና የጀርመን መሪዎች ደስታቸውን ሲገልጹ ከሰዓት በኋላም ተመሳሳይ መልእክቶች መሰማታቸውን ቀጥለዋል። በቱርክ ኢስታንቡል በተካሄደ የድጋፍና የደስታ ሰልፍ ላይ የሀገሪቱ ፕሬዝዳንት ራሲብ ጣይብ ኤርዶዋን ባሰሙት ንግግር የሐማስ ምላሽ ለሰላም ዝግጁ መሆኑን ያሳየ ነው ብለዋል። በቀጠናው ዘላቂ ሰላም ለማምጣት ዕድል መክፈቱን አክለዋል። እስራኤል ወታደራዊ ዘመቻዋን እንድታቆም ሁሉም ተፋላሚ ወገኖች ሰላም እንዲሰፍን የበኩላቸውን እንዲወጡ ጥሪ አቀርበዋል። ኤርዶዋን የፍልስጤም ባለስልጣን በተመሳሳይ የትራምፕን የሰላም ዕቅድና የሐማስን ምላሽ በመደገፍ መግለጫ ሲያወጣም ደቡብ አፍሪካም ሐማስ ሁሉንም ታጋቾች ለመልቀቅ መስማማቱን በደስታ ተቀብላለች ብሏል የሀገሪቱ መንግስት። ምንም እንኳን የጋዛ ጥቃት መቀጠሉን የፍልስጤም መገናኛ ብዙሃን ቢዘግቡም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግን እስራኤል የታጋቾች መለቀቅና የሰላም ውሉ እንዲፈጸም ዕድል ለመስጠት ዘመቻ ማቆሟን በማስታወቅ ምስጋና አቅርበዋል። ሆኖም እስከ ምሽቱ 12 ሰዓት ድረስ ዛሬ ቅዳሜ ማለት ነው የእስራኤል ጥቃት ስለመቀጠሉ ምንጮቼ ነገሩኝ ብሎ አልጀዚራም ዘግቧል። ፕሬዝዳንት ትራምፕ ሐማስ የሰላም ዕቅዱን በፍጥነት እንዲተገብር ሲያሳስቡ ታጋቾች በቀጣዮቹ ቀናት እንደሚለቀቁ ይጠበቃል። ሐማስ ተጨማሪ ድርድር ያስፈልጋቸዋል ባላቸው የሰላም ዕቅዱ ነጥቦች ላይ በግብፅ ካይሮ ንግግር የሚካሄድ ሲሆን በዚህ የንግግር መድረክ የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ እና የትራምፕ የልጃቸው ባል ጃሬድ ኩሽነር ይሳተፋሉ ተብሎ ይጠበቃል። ከአጠቃላይ ስምምነት እንዲደረስ ድጋፍ ለመስጠት ፕሬዝዳንት ትራምፕ ለጉዳዩ ትልቅ ትኩረት እንደሰጡ ለማሳየት ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅርበት ያላቸው ምንጮች ለእስራኤል ጋዜጣ በሰጡት ቃል ሐማስ ምናልባትም የእስራኤል ጦር ሙሉ በሙሉ ከጋዛ ካልወጣም ታጋቾችን ላለመልቀቅ የያዘውን አቋም ስለመቀየሩ እስካሁን ማንም እርግጠኛ አይደለም ብለዋል። ታጋቾችን ለመልቀቅ የሰጠውን ቃል በፍጥነት እንዲተገብር ትራምፕ ደጋግመው ሲጎተጉቱና ሲያሳስቡ መዋላቸውም ከዚሁ ሐማስ ሐሳቡን እንዳይቀይር ከመፍራት ሳይሆን እንዳልቀረ ይነገራል። ሩሲያ በሰሜን ምስራቅ ዩክሬን በሚገኝ ባቡር ጣቢያ በፈጸመችው የድሮን ጥቃት ከ30 በላይ ሰዎች መቁሰላቸው ተነገረ። ከተጎዱት መካከል አብዛኞቹ የባቡር ሰራተኞችና መንገደኞች መሆናቸውን ፕሬዝዳንት ቭላዲሚር ዜሌንስኪ ገልጸዋል። በሰዎች ላይ ከደረሰው ጉዳት ሌላም የባቡር መስመር ክፉኛ መመታቱን የጠቀሱት ፕሬዝዳንቱ ሩሲያ በየቀኑ የንጹሐንን ሕይወት እያጠፋች ቀጥላለች ሲሉ አውግዘዋል። ከዚህ በኋላም ሞስኮን ጉልበት ካልሆነ ልምምጥና መለሳለስ አያስቆማትም ብለዋል ዜሌንስኪ። ሩሲያም ከቅርብ ጊዜ ወዲህ በመንገደኞች የባቡር አገልግሎት ላይ የምትፈጽመውን ጥቃት አጠናክራ መቀጠሏን የሚገልጹት የዩክሬን ባለስልጣናት ምዕራባውያን የአየር መከላከያና የረጅም ርቀት ሚሳኤል እንዲሰጧቸው ደጋግመው የጠየቁ ሲሆን አሜሪካ በተለይ 2500 ኪሎ ሜትር የሚወነጨፍና ሞስኮን የማጋየት አቅም እንዳለው የተነገረለትን ዘመናዊ ሚሳኤል ለዩክሬን ለመስጠት መቃረቧ መገለጹ ይታወሳል። በሌላ በኩል
ሩሲያም በአውሮፓ የሳይበር ጥቃት ልትፈጽም ትችላለች የሚል ስጋት መስተጋባቱን ተከትሎ የአውሮፓ ህብረትና የኔቶ አባል ሀገራት ተከታታይ ስብሰባና ወታደራዊ ዝግጅት ማካሄዳቸውን ገፍተውበታል። በተለይ በአንዳንድ ሀገሮች ማንነታቸው ያልታወቁ ድሮኖች መታየታቸው ምናልባትም ሞስኮ የሳይበር ጥቃት ልትፈጽም እንደምትችል ሰፊ ጥርጣሬ ሲያሳድር፣ በጀርመን ሚዩኒክ ያልታወቁ ድሮኖች መታየታቸውን ተከትሎ የሙኒክ አውሮፕላን ማረፊያ በርካታ በረራዎች ማገዱ ተመልክቷል። በ24 ሰዓት ውስጥ ለሁለተኛ ጊዜ በረራዎች በመሰረዛቸው 7000 ገደማ መንገደኞች መጉላላት እንዳጋጠማቸው ተነግሯል። እንዲህ ያለ እንግዳ በሆኑ ድሮኖች ሳቢያም የአውሮፓ አቪዬሽን ተደጋጋሚ ቀውስ እየደረሰበት ነው ይላሉ መገናኛ ብዙሃን። ቤልጅየም ለምሳሌ ከትላንት በስቲያም ከጀርመን በሚያዋስናት ድንበር አቅራቢያ በሚገኝ ወታደራዊ ጦር ሰፈር 15 የሚደርሱ ድሮኖች መታየታቸውንና ማንነታቸውን እየመረመረች መሆኗን ይፋ አድርጋለች። የጀርመን የሀገር ውስጥ ጉዳይ ሚኒስትር በበኩላቸው ዛሬ በተካሄደ የሀገር ውስጥ ጉዳይ ሚኒስትሮች ስብሰባም አውሮፓም የጸረ ድሮን መከላከያ በተጠንቀቅ አቁመው ራሳቸውን ሊጠብቁ እንደሚገባም አሳስበዋል። ከዚህ ባለፈ በሳምንቱ መጀመሪያም በኮፐንሃገን በተካሄደ የአውሮፓ ህብረት ጉባኤ የህብረቱን አባል ሀገራት የአየር ክልል ጥሰው የሚገቡ ድሮኖችን አነፍንፎ በመምታትና እንዲሁም ደግሞ አቅጣጫቸውን በማስቀየር የሚያስወግድ ዘመናዊ ቴክኖሎጂ ለመትከል ከስምምነት ደርሰዋል። ጃፓን ለመጀመሪያ ጊዜ ሴት ጠቅላይ ሚኒስትር ልትሾም መሆኑ ተነገረ። ወግ አጥባቂው የሀገሪቱ ገዢ ፓርቲ የ64 ዓመቷን ሳኔ ታካቺን መሪው አድርጎ የመረጠ ሲሆን ቀጣይ የሀገሪቱ ጠቅላይ ሚኒስትር ይሆናሉ ተብሎ ይጠበቃል። ከሀገሪቱ ታዋቂና በሳል ፖለቲከኞች መካከል አንዷ ናቸው የሚባሉት ሳኔ ታካቺ በጃፓን ታሪክ የመጀመሪያ ሴት ጠቅላይ ሚኒስትር ሲሆኑ የዋጋ ግሽበትና የኢኮኖሚ ቀውስ ጨምሮ በርካታ ፈተናዎች እንደሚጠብቃቸው ይነገራል። ከአሜሪካ ጋር የተደረሰውን የታሪፍ ስምምነት መከታተልና ከዳር የማድረስ ኃላፊነትም አለባቸው። በግዙፍ ኢኮኖሚ ከዓለማችን 4ኛ ደረጃ ላይ የምትገኘውን ጃፓንን የሚመሩት ታካቺ ራሳቸውን የጃፓኗ ማርጋሬት ታቸር በማለት ይጠራሉ። ጠንካራዋ ወይዘሮ በመባል ይታወቃሉ። ብሪታንያን ለ11 ዓመታት የመሩ ጠንካራ ኢኮኖሚ በመፍጠርና በሌሎች የኢኮኖሚና የፖለቲካ ስራዎች ደጋፊዎቻቸው የሚያወድሷቸው በሀገሪቱ ታሪክ የመጀመሪያም ጠቅላይ ሚኒስትር ከ12 ዓመታት በፊት በተወለዱ በ87 ዓመታቸው ከዚህ ዓለም በሞት የተለዩት ማርጋሬት ታቸር በጥንካሬያቸው ሁሌም ምሳሌ ሆነው ሲጠቀሱ ይኖራሉ።